ድንግል ማርያም ምንድናት? ቤዛ ናት። ለምን? ዋጋ ከፍላለች። ዋጋ ከፍላለች። አየ መልአኩ እንዲና እንዲ አድርጊ ሳይላት በራሷ ዋጋ ከፍላለች። ነካ ስታረጋት የኢየሱስ ክርስቶስን ነገር ነው መስነገር። ብራዘር ማንንም ከኢየሱስ ክርስቶስ እኩል አድርጋ አንድ ቀን አስተምራ አታውቅም። አንድ ቀን እንደ ኢየሱስ ክርስቶስ አዳኝ እኩል የሆነ አዳኝ አለ ብላ አንድ ቀን አስተምራ አታውቅም። ይኸው እኔ ማምነውን ነው እዛ ያገኘሁት። ምን ላድርግ? እሺ አዎ አየህ፣ እነ ኤርሚያስ አበበ የሚሰሩት በገንዘብ ነው። ይሄ እኮ ግልጽ እኮ ነው። እነ ኤርሚያስ አበበ የሚሰሩት በገንዘብ ነው። ለዚህ እኮ ነው በገንዘብ እኮ ነው እኔ ስሰራ፣ አየህ፣ ስለ እውነት ስሰራ ገንዘብ ተከፍሎት ነው። ገንዘብ ነው የከፈለው። ሃይማኖተኞች የዋሆች ናቸው። ድንግል ማርያም ደሟን አላፈሰሰችልንም እንደ ኢየሱስ ክርስቶስ። የኢየሱስ ክርስቶስን ቤዛነት ድንግል ማርያም አትወስድም። ድንግል ማርያም የራሷ የሆነ ቤዛነት አላት። የራሷ የሆነ ቤዛነት አላት። ኢየሱስ ክርስቶስ ደሙን እንዲያፈስ ምክንያት የሆነችናል። በምን? በመሰደድ። በምን? በመውለድ። በምን? በመለመን ገባ? በመለመን ቤዛ ናት። በመለመን ማለት ነው። ስለዚህ የድንግል ማርያም ቤዛነትንና የኢየሱስ ክርስቶስ ቤዛነትን አንድ አለማድረግ። ቤዛ የተያዘ ወይም የተወሰደ ነገር ለማስመለስ የሚከፈል ዋጋ። እግዚአብሔር ምስክሬ ማለት ነው። ይህ ነገር እንዲመለስ ዋጋ ከከፈለች መካከል አንዷ ያው በፍቃደኝነት ማለት ነው፣ ያው መልአኩ ሳያስገድዳት ድንግል ማርያም ናት። እውነት ክርስቶስ ኢየሱስ የሚነግስባት፣ ክርስቶስ ኢየሱስ የሚታይባት፣ ጌታ ምስክሬ የዘላለም ሕይወትን በክርስቶስ ኢየሱስ የምታገኝበት፣ የዘላለም ሕይወትን የምታገኝበት የዘላለም ሕይወት እዛ ቦታ ላይ አለ። እውነቴን ነው የምላችሁ፣ ጌታ በሚያውቀው አንዱ ሙሉ ወንጌል ሄደ፣ አንዷ ደግሞ ምቀኝነትስ፣ ጌታ ሆይ ምቀኝነት። ቆንጆ ልብስ ከለበስ ምቀኛ ነህ፣ ምቀኛ ነህ፣ አውቃለሁ። ቆንጆ ልብስ ጫማ ከቀየርክ አውቃለሁ፣ ምቀኛ ነህ። ኦርቶዶክሳውያን ወይ ድንግል ማርያም ይችል አደረገችልን ተመስገን ነው የሚልን አባቴ። እንኳን አበዛ ገብርኤል እንኳን አበዛ ነው የሚልን ብራዘር፣ በየዋህነት እንኳን ማለት ነው። ጌታ ምስክር። ወደዚህ ኦርቶዶክስ ቤተክርስቲያን ጌታ ኑ፣ ማድጋዋ ብዙ ነው። ና ማገልገል ትችላለህ። ይሆን ልጠመቅ። ከተጠመቅ በኋላ አባቶችን አናግሬ ፍቃድ ነው የምጠይቀው። ትችላለህ ካሉኝ ማለት ነው አደባባይ ወጥተህ መናገር መመስከር ትችላለህ ካሉኝ ነጠላዬን ደረብ አድርጌ የዚችን ቤተክርስቲያን እውነት አደባባይ ላይ ገልጣለሁ። ብራዘር አደባባይ ላይ ገልጣለሁ። አባቴ አስረግጬ ነው የምነግርህ። ጌታ ምስክሬ ነው የምልህ። ሰፊ ነው ማዕዷ። ኑ ተቋደሱ። ተንጨረጨራችሁ። እችን ቤተክርስቲያን ለመምታት ተንጨረጨራችሁ። ጭርጭርጭር አላችሁ። መቼም አናስመታም ስል እኔ ባንኜ ወጣሁ እኮ በቃ ብራዘር፣ ባነንኩ፣ በቃ ባነንኩ። ቤዛ የሆነው ሙሴ ምን አድርጎ ነው በእስራኤል ፋንታ እኔን ከህይወት መጽሐፍ ደምስሰኝ ብሎ ነው? ለምን ኢየሱስ በ80 ዓመቱ አይሞትም? ለምን አይሞትም? ኢየሱስ በ33 ዓመት ተኩል ይሞታል የሚል የመጽሐፍ ቅዱስ ቃል ታመጣልኛለህ? ብራዘር ታመጣለህ? አታመጣልኝም። ለምን ኢየሱስ በ100 ዓመቱ አልሞተም? ለምን አልሞተም? አስቄ የዚህ ካውንስል መሪዎች ነን የሚሉ በክልሎች አካባቢ ሄደው በሽታ እየፈጠሩ ስለሆነ ምዕመናኖቻችን እኛ የስራ ግንኙነት ያቆምን መሆኑን እንዲያውቁ ነው የምንፈልገው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን አባላትም ሆኑ 38ቱ ክልሎች በ38ቱም ክልል ስር የሚገኙ አጥቢያ አብያተ ክርስቲያናት ከዚህ በቀበሌም ደረጃ በወረዳም በከተማም በዞንም በክልልም ደረጃ እውቅና ከሌለው በህገወጥ ከሚሄደው ካውንስል ጋር የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምንም አይነት የስራ ግንኙነት የሌላት መሆኑን አውቀው በተገቢው መንገድ ሲስተካከል በቤተ እምነት ደረጃ የምንገልጽ መሆኑን እያወቅን ይህንኑ ተግባራዊ እንድታደርጉ
እንላለን። እንደ መሰረተ ክርስቶስ ቤተ ክርስቲያን በየክልሉ ያሉ 45ቱ የመሰረተ ክርስቶስ ክልሎች ከካውንስሉ ጋር የስራ ግንኙነት እንደሌለ እውነት ነው። ወደ ኦርቶዶክስ ጌታ በሚያውቀው እንዲተበጣጥሰን ለገንዘብ ብሎ እዚህ ጋር ቤዛ የተያዘ ወይም የተወሰደ ነገር ለማስመለስ የሚከፈል ዋጋ እግዚአብሔር ምስክሬ ማለት ነው። ይህ ነገር እንዲመለስ ዋጋ ከከፈለች መካከል አንዷ ያው በፍቃደኝነት ማለት ነው ያው መልአኩ ሳያስገድዳት ድንግል ማርያም ናት። እሺ ድንግል ማርያም ናት፣ መልአኩ ሳያስገድዳት። እንዴ ዮሴፍ እኮ ተገዶ እኮ ነው ግብፅ ሄደው። ቤዛ ናት። በደንብ አስረግጬ ነው የምነግርህ። አብርሃምም ጌታ ተብሏል፣ ይስሐቅ ያዕቆብ ጌታ ተብለዋል። የጌቶች ጌታ ነው ማለት ሌላ ጌታ አለ ስለተባለ ክርስቶስን ይበልጣል? ያ ቴንክ ዩ ያባ እንደዛ ማለት ቤዛ ስለተባለ ድንግል ማርያም ቤዛ ስለተባለች ለአግዚዝ አረፍ ምሳሌው ይሄ ያ ትክክል። አብርሃም ጌታ ተብሏል፣ በጉ ደግሞ የጌቶች ጌታ ተብሏል። በጉ የጌቶች ጌታ ስለተባለ የአብርሃምን ጌትነት ሊሽር አይችልም። ኢየሱስ ክርስቶስ ቤዛ ስለሆነ የድንግል ማርያምን ቤዛነት ሊሽር አይችልም። የኢየሱስ ቤዛነት ሌላ ነው፣ የድንግል ማርያም ቤዛነት ሌላ ነው። ብራዘርዬ አመሰግናለሁ። አሪፍ መገለጥ፣ አሪፍ መገለጥ። ሌላ ደግሞ እዚህ እንትን ላይ ያለውን ቃል ላንብብላችሁ። ይህ ምንም እኮ መንጫጫት አያስፈልገውም እኮ ምንም መንጫጫት ምናምን አያስፈልገውም። በርስታችሁም ይላል በማ በራሳቸው ርስት በርስታችሁም ምድር ሁሉ መቤዠትን ለምድሪቱ አድርጉ። ሰው ባለው ንብረት ለምድሪቱ ቤዛ መሆን ይችላል። ባለው ንብረት ባለው ነገር ቤዛ ሁኑ ይላል ዘሌዋውያን 24 ላይ አያችሁ 25 ላይ ቤዛ ሁኑ ይላል። ካን ብሊቭ ኢት ብራዘር። ድንግል ማርያም ቤዛ አትባልም። ዋጋ የከፈለችልህስ የእሷን ስራ ለማቅለል ይህን ያክል መሯሯጥ ምን ነው ብራዘር? ምን ነው ወንድሜ? አሁንም እነግርሃለሁ ደምረው ቤተ ክርስቲያኒቷን ኦርቶዶክስ ተዋሕዶ ውስጥ ለክርስቶስ ያላት ከፍተኛ የሆነ ነገር አንዱ የኢየሱስ ክርስቶስን ቤዛነት 100% ትቀበላለች። ኢየሱስ በሞቱ አስታርቆናል፣ በደሙ ቤዛ ሆኖናል ብላ 100% ትቀበላለች። እንደ ኢየሱስ አይነት ቤዛ የለም ብላ ታምናለች። ደሙን አፍስሶ ቤዛ የሆነች የለም ብላ ታምናለች። የለም ብላ አቡነ ገብርኤል ትክክል ናቸው። ድንግል ማርያምን ምንድን ናት? ቤዛ ናት። ለምን? ዋጋ ከፍላለች። አየህ፣ መልአኩ እንዲና እንዲህ አድርጊ ሳይላት በራሷ ዋጋ ከፍላለች። ትቷት በስውር ትቷት ሊሄድ ያለው ዮሴፍ መልአኩ ተገልጦለት ነው ኖ ብሎ የተናገረው። ዮሴፍ ቤዛ ሊሆን አይችልም። ድንግል ማርያም ግን የተወሰደን ነገር ለማስመለስ በልጇ ለልጇ አየ ያን ነገር ለልጇ ስታረግ በተዘዋዋሪ ማን ያገኘዋል መሰላችሁ? እኛ። የድንግል ማርያም ቤዛነት እኛን ያገኘናል። አየ ልጇ ቤዛ ሆኖ እንዲሆን ይሆናል። ለምን? ሰው ነዋ። ሰው ስለሆነ እኮ ነው የገደሉት። አየ ሰው ስለሆነ። ለምን ኢየሱስ በ80 ዓመቱ አይሞትም? ለምን አይሞትም? ኢየሱስ በ33 ዓመት ተኩል ይሞታል የሚል የመጽሐፍ ቅዱስ ቃል ታመጣልኛለህ? ብራዘር ታመጣለህ? አታመጣልኝም። ለምን ኢየሱስ በ100 ዓመቱ አልሞተም? ለምን አልሞተም ወንድሜ? አየህ ሄሮድስ በ2 ዓመቱ ሕፃን ሆኖ በ2 ዓመቱ ሊገለው ነበር። የማርያም ቤዛነት ኢየሱስ እንዳይሞት አደረገችው። ዋጋ ከፈለች። ዋጋ መክፈል ደግሞ ቤዛነት ነው። አስረግጬ ነው የምነግርህ። አረንዴ ራዲ አስረግጬ ነው የምነግረው። አስረግጬ እነግርሃለሁ።
ጥሩ ነው። ደግሞ ሌላ ልንገር ልጨምርልህ። አሁን ለምሳሌ ቅዱስ ጳውሎስ ሙሴን ቤዛ አይደለም ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ይህን ሙሴ በቁጥቋጦ የታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ቤዛ የሆነው ሙሴ ምን አድርጎ ነው? በእስራኤል ፋንታ እኔን ከሕይወት መጽሐፍ ደምስሰኝ ብሎ ነው አይደል? ገባ? እስራኤልን አጠፋቸዋለሁ ሲለው እግዚአብሔር ከዛ ለመነላቸው ለእስራኤሎች ማለት ነው። መለመኑ ቤዛስ ብሎታል። ለእስራኤሎች ምልጃ መጠየቁ ማለት ነው። እና ድንግል ማርያም ከቅዱሳኖች ሁሉ ዋናዋ ስለሆነች ልመናዋ ጸሎቷ የሚሰማላት ናት። እና ቤዛ ናት ሲባል ጸሎቷ ልመናዋ ለእኛ ከእግዚአብሔር አሁን ለምሳሌ ኃጢአት ልመና የሚያስፈልገው ሰው አንድ ሰው የሆነ ኃጢአት የሰራ ሰው ወይንም ደግሞ እጅግ የከፋ ነገር ያደረገ ሰው ነው። እና በዛ ልክ ሙሴ ለምኖ ቤዛ እንደተባለ ድንግል ማርያም ለዓለም ሁሉ ለኃጢአተኛ ሁሉ ትለምናለች። ስለዚህ ቤዛ ናት ማለት ነው። በዛ ሴንስ ማለት የሐዋርያት ሥራ ምዕራፍ 7 ላይ ነው ያለው። እሱን ሄዳችሁ ማንበብ ትችላላችሁ። ከምን ጋር እንደተገናኘም እታች ያለው ግርጌው ላይ ያለውን ጥቅስ ብታዩ ሙሴ የት ላይ ሄዶ እንደለመነ ቤዛ ያስባለው ምኑ እንደሆነ ይናገራል። እና ከዛ አንጻር ቤዛ መባል ይቻላል። ግን ይሄኛው ሌላኛው ትርጉም ነው። ይሄ አሁን ለድንግል ማርያም በልመኗ የሆነ ትርጉም ነው። ይሄ ሌላኛው ትርጉም ነው። ቤዛ በሚለው ሌላኛው ትርጉም ነው። በልመኗ የሆነ ቤዛነት ነው። ነገር ግን ይኸው በቤዛ የሚለው ትርጉም ይሄ አሁን የነገርኩህ ራሊ ቤዛ የሚለው ትርጉም ለምሳሌ ያክል የተያዘ ወይም የተወሰነ ነገር ለማስመለስ አሁን ለማስመለስ ዋጋ ከፍላለች ድንግል ማርያም አልከፈለችም? ዋጋ ከፍላለች አንዴ። ያ ትክክል። ለማስመለስ በጸሎቷም እንዳለ ሁሉ ለማስመለስ የሰው ልጆች የጠፋባቸውን ጽድቅ ኩነኔ ጽድቅ ገባቸው የዘላለምን ሕይወት በክርስቶስ ኢየሱስ እንድናገኝ ዋና ሜን ፖይንት የተጫወተችው ድንግል ማርያም ናት። ስለዚህ እሷን ቤዛ እንላታለን። ቤዛ የሚለውን ትርጉም አሳይቻችኋለሁ። ተረት ተረት አይደለም። የኢትዮጵያ ደሜ ደግሞ ከሚገርም መጽሐፍ ቅዱስ እንኳን አይደለም ቅዱሳንን ገንዘብ አሁን ምሳሌ 13 ላይ የሰው ነፍስ ሀብቱ ወይም የሰው ሀብቱ ቤዛው ነው ይላል። ለሰው ነፍስ ቤዛው ሀብቱ ነው ይላል ምሳሌ 13 ላይ ማለት ነው። 13:8 ላይ ወይ ላንብቡ። ምሳሌ 13:8 ላይ ላንብቡ። እሺ ምሳሌ 13:8 ላይ ላንብብላችሁ። በነገራችን ላይ ስለ ቤዛ የተጠቀሱ ጥቅሶችን አነብላችኋለሁ። ይኸውላችሁ እንደዚህ ይላል ለሰው ነፍስ ቤዛው ሀብቱ ነው፣ ድሃ ግን ተግሣጽን አይሰማም ይላል። ይሄ ምሳሌ 13:8 ያለው ቃል ነው። ምሳሌ 13:8 ያለው ቃል ነው። ሌላው ደግሞ ዘሌዋውያን ቅድም አንብቤላችኋለሁ። እስኪ ማርቆስ ላይም ደግሞ እንደዚህ የሚል ቃል አለ። ማርቆስ ላይ ያለውን ደግሞ እናንብብ። ማርቆስ ላይ ያለውን ቃል ደግሞ እናንብብ። የማርቆስ ወንጌል ምዕራፍ 10 ቁጥር 45 ምን ይላል? እሺ ቁጥር 45 እንዲሁ የሰው ልጅም ሊያገለግሉና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልሰጠም። ይሄ ለክርስቶስ ኢየሱስ ቤዛነት የተናገረ ነው። እሺ ኤፌሶን 1:7 ኦኬ። በወንድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛችንን አገኘን፣ እርሱም የበደላችን ስርየት ነው። ይህም ስለ ክርስቶስ ነው። ለምን ቤዛ የሚለውን ተጠቀማችሁ ከሆነ መጽሐፍ ቅዱሱን መቃወም ይቻላል። ለምን ቤዛ የሚለው ለክርስቶስ ብቻ ነው እና ሌላ ነገር አታውሩ ከሆነ እኛ የምንጠቀ ቃሉ የክርስቶስን የሚገልጥ ሌላ ቃል ቢገኝ ጥሩ ነበር። ግን ማርያምን ቤዛ ስንል እንደው የክርስቶስን እንደው ሙሉ በሙሉ ትተካለች ወይንም የክርስቶስን አይነት ቤዛነት አይደለም አላለም።
ብለን ቢሆን አላል ቢከሱን ጥሩ ነበር። ግን እኛ ዲፋይን እናደርገዋለን እኮ ለምንድን ነው ቤዛ ያላችኋት ማርያምን ሲባል በዚህ 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 ምክንያት ነው ብለን እንተረጉማለን። በቃ ይሄ ትርጉሙ ነው የተሰጠው። ቤዛ ሌላ ትርጉሙ ጥላ ማለት ነው። ላይክ ኢትስ ናት ኦንሊ ስለ ማለት ብቻ አይደለም፣ ምትክ ማለት ብቻ አይደለም። ቤዛ የሚለው ቃል ጥላ ማለት ነው እና ከቁጣ የሚከልል ወይንም ደግሞ ከፀሐይ የሚከልል ነገር ቤዛ ይባላል። አሁን ለምሳሌ ዣንጥላ አድርገህ ዣንጥላው እሳቱን ተሸክሞ አንተን ይከላከልልሃል እና የእግዚአብሔርን ቁጣ ለሚሸፍን ነገር ሁሉ ቤዛ ብለህ መጥራት ትችላለህ። ለዛ ነው ቅድም የነገርኩህ ምሳሌ 21 ላይ ኃጥእ የጻድቅ ቤዛ ነው። ምሳሌ 21 ቁጥር 18 ላይ ድሃውም ጩኸት እንዳይሰማ ጆሮን የሚደፍን ሰው የድሃውን ጩኸት እንዳይሰማ ጆሮን የሚደፍን ሰው እርሱ ራሱ ይጮሃል አይሰማለትም። ኃጥእ የጻድቅ ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው ይላል እና እኛ ራሳችን ቤዛ ተብለናል። ለሚያድነን ሰው ቤዛ ነን። እኛ ለሚያድነን ሰው ቤዛ ተብለን ተነግሮልናል እና አንደኛ ሲጀምር ቤዛ የሚለው ራሱ አማርኛ አይደለም፣ ግዕዝ እኮ ነው። የቤዛን ትርጉም መረዳት ነው። ገባችሁ አይደለም? የቤዛን ትርጉም መረዳት ነው። አይቆርቁራችሁ። በቃ ይሄ ጉዳይ ምንም ሊቆረቁራችሁ አይገባም። ምንም በቃ ድንግል ማርያም ደሟን አላፈሰሰችልንም እንደ ኢየሱስ ክርስቶስ። የኢየሱስ ክርስቶስን ቤዛነት ድንግል ማርያም አትወስድም። ድንግል ማርያም የራሷ የሆነ ቤዛነት አላት። ኢየሱስ ክርስቶስ ደሙን እንዲያፈስ ምክንያት ይሆነችናል። በምን? በመሰደድ፣ በምን? በመውለድ፣ በምን? በመለመን ገባ? በመለመን ቤዛ ናት። በመለመን ማለት ነው። ስለዚህ የድንግል ማርያም ቤዛነትንና የኢየሱስ ክርስቶስ ቤዛነትን አንድ አለማድረግ ነው። ይኸው ማይንዳችሁ ማስተካከል ያለባችሁ ኦርቶዶክሳውያን ልክ ድንግል ማርያም ልክ ኢየሱስ ክርስቶስ የዓለም ቤዛ እንደሆነ ሁሉ ኢየሱስ ክርስቶስ የዓለም አዳኝ እንደሆነ ሁሉ ድንግል ማርያም እንደዛ ናት አይሉም። ካሉ ይሁን የአንደኛ ይቅርታ የምጠይቃችሁ ጴንቶች ማንም አይልም። ሌላ ተጨማሪ ልጨምርልና ልውጣ። ኦርቶዶክስ ናት ትላለህ እንደ ኢየሱስ ክርስቶስ ትላለህ አለለም። አንድ ልጨምርልህና ልውጣ። አስራት ቤዛ እንደተባለ ታውቃለህ? አሁን ለምሳሌ ከምታገኝ ነገር አስራት 10% ትከፍላለህ። የምትከፍለው አስራት ቤዛ ይባላል። አሁን ሌዋውያን 27 ላይ ሄደ ሰው አስራቱን ሊቤዥ ቢወድ ይላል 5ኛ ይጨመርለታል ይላል። ሌዋውያን ላይ ሄድና ሌዋውያን 27:31 ላይ ሰው አስራቱን ሊቤዥ ቢወድ ማለት ሊሰጥ ቢወድ ማለት እና አስራት ራሱ አስራት እንግዲህ አሁንም አለ እንግዲህ አስራት ቀርቷል ከሌለ በስተቀር እና አስራት በራሱ ቤዛ ተብሏልና እንደው ከአስራት ታንሳለች ካላሉ በስተቀር እንደዚህ አይነት አይሰራም። የበራስ ንብረት ው ቅድም ዘሌዋውያን ብላላ ዘሌዋውያን 25 ላይ እኮ የራስ የአንተ የሆነ ንብረት ምድርን ምን ታደርግበታለህ ብለዋል? ቤዛ ታደርግበታለህ ብለዋል። በራስ ንብረት በአንተ ርስት በአንተ በሆነ ነገር ማለት ነው ምድርን ቤዛ ታደርጋለህ ብለዋል። እንዴ ምን ነው ተንጨረጨራችሁ? እችን ቤተክርስቲያን ለመምታት ተንጨረጨራችሁ፣ ጭርጭርጭር አላችሁ። መቼም አናስመታም ስል እኔ ባንኜ ወጣሁ እኮ በቃ ብራዘር፣ ባነንኩ። ቆይ አንድ እንትን ላሳያችሁና ከዛ ትንሽ ያው ባነንኩ። አለመግባባት ምን ላይ እንደደረስን ደግሞ ላሳያችሁ። የእኛ ሰዎች ወይኔ ጌታ ከዛ ውይ እንትና ድፋ ሄለን አለሽ እንዴ? የአብያተ ክርስቲያናት እንትን እኛ ወተናል ምናምን ይኸውላችሁ
እኔ እዚህ ያላችሁ ፔንቶች እርስ በርሳችን እዚህ አሁን አብያተ ክርስቲያናት ያለን እርስ በርሳችን አንዳችን ለአንዳችን ስለማንተማመን ስለማንቀበል እኔም ወጥቻለሁ እኔም ለግሌ እየተባባሉ ነው። ጴንቶች እንደዚህ ብጥስጥስ ካለ ነገር ውስጥ ውጡና ይኸውላችሁ፣ እንደዚህ ብጥስጥስ ካለ ነገር ጻድቁ አብዶም ወጥተናል ይላል፣ የመሰረተ ክርስቶስም ወጥተናል ይላል፣ የማካነ ኢየሱስም ወጥተናል ይላል። ከእንደዚህ አይነት ውጡና ኑ ወደ እኔ አሁን ወደ ኦርቶዶክስ በቃ ልጠቃልል ነው። አይ ኑ እኔ አሁን ሳልገባ መጥራት የለብኝም ነበር። አሁን ወደ ኦርቶዶክስ ኑ። በቃ አንድ ጥላ ውስጥ እንቀመጥ። አንድ ጥላ ውስጥ እኔ የማንባባልበት አሁን ካውንስሉ እኔ የምንባባልበት ካውንስሉ እኔ የምንባባልበት ነው። በቃ ይቅርብን። ማንም ያም ተነስቶ የፈለገውን ነው የሚያራምደው። በጥስጥስ ብለናል። የዮሐንስ ወንጌል ምዕራፍ 17 በእኛ አልተገለጠም። እርግፍ አርጋችሁ ኑሲ ነጠላሽን ደረብ አርግተሽ ፀጉርሽን ሸፈን አርግተሽ አይተሻል። ሸፈን አርግተሽ በዛው የሚቆይ ስራ ቦታ ላይ ካልሆንሽ በቀር ማለት በዛው የሚቆይ ነገርሽን አድርጊ። ነይ ወደዚህ ህብረት ግድ የለሽም። ነይ እግዚአብሔር ህዝቡን በፉጨት ይጠራል መጽሐፍ ቅዱስ። ና ወደዚህ ህብረት ወንድሜ ና። እችን ቤተክርስቲያን አታክ ከሚያደርጉ ሰዎች ተላቀቅ። ርቀና ብራዘር፣ ርቀና ነው እኮ የምልህ ወዳጄ፣ ርቀና። የእውነቴን ነው የምልህ፣ ርቀና። በቃ ያም ሲታኮስ ደፋባቸው ጋር ልግባና አንድ እንትን ላሳያችሁና ላሳያችሁ። አገኘሁት። ስሙ። ይህ የእርምት እርምጃ እስኪወሰድ ድረስ ህብረቱም ሆነ አራቱ ነባር ቤተክርስቲያናት ከካውንስሉ ቢሮ ጋር ምንም አይነት የስራ ግንኙነት እንደማይኖረን ለመግለጽ አንድ አስቄ የዚህ ካውንስል መሪዎች ነን የሚሉ በክልሎች አካባቢ ሄደው በሽታ እየፈጠሩ ስለሆነ ምዕመናኖቻችን እኛ የስራ ግንኙነት ያቆምን መሆኑን እንዲያውቁ ነው የምንፈልገው። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን አባላትም ሆኑ 38ቱ ክልሎች በ38ቱም ክልል ስር የሚገኙ አጥቢያ አብያተ ክርስቲያናት ከዚህ በቀበሌም ደረጃ በወረዳም በከተማም በዞንም በክልልም ደረጃ እውቅና ከሌለው በህገወጥ ከሚሄደው ካውንስል ጋር የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምንም አይነት የስራ ግንኙነት የሌላት መሆኑን አውቀው በተገቢው መንገድ ሲስተካከል በቤተ እምነት ደረጃ የምንገልጽ መሆኑን እያወቅን ይህንኑ ተግባራዊ እንድታደርጉ እንላለን። እንደ መሰረተ ክርስቶስ ቤተክርስቲያን በየክልሉ ያሉ 45ቱ የመሰረተ ክርስቶስ ክልሎች ከካውንስሉ ጋር የስራ ግንኙነት እንደሌለ እውነት ነው። ወደ ኦርቶዶክስ ጌታ በሚያውቀው ለገንዘብ ብለው እኮ ነው እነዚህ መሪዎቹ፣ ለገንዘብ ብለው ነው፣ ገንዘብ እንዲከፈላቸው ብለው ነው። ኑ ወደዚህ ኦርቶዶክስ ቤተክርስቲያን ጌታ ኑ። ማድጋዋ ብዙ ነው። ና ማገልገል ትችላለህ። ይሆን ልጠመቅ። ከተጠመቅ በኋላ አባቶችን አናግሬ ፍቃድ ነው የምጠይቀው። ትችላለህ ካሉኝ ማለት ነው አደባባይ ወጥተህ መናገር መመስከር ትችላለህ ካሉኝ ነጠላዬን ደረብ አድርጌ የዚችን ቤተክርስቲያን እውነት አደባባይ ላይ ገልጣለሁ። ብራዘር አደባባይ ላይ ገልጣለሁ። አባቴ አስረግጬ ነው የምነግርህ። ጌታ ምስክሬ ነው የምልህ። ሰፊ ነው ማዕዷ። ኑ ተቋደሱ። እውነት ክርስቶስ ኢየሱስ የሚነግስባት፣ ክርስቶስ ኢየሱስ የሚታይባት፣ ጌታ ምስክሬ የዘላለም ሕይወትን በክርስቶስ ኢየሱስ የምታገኝበት፣ የዘላለም ሕይወትን የምታገኝበት የዘላለም ሕይወት እዛ ቦታ ላይ አለ። እውነቴን ነው የምላችሁ ጌታ በሚያውቀው። አንዱ ሙሉ ወንጌል ሄደ፣ አንዷ ደግሞ ምቀኝነትስ ጌታ ሆይ ምቀኝነት። ቆንጆ ልብስ ከለበስ ምቀኛ ነህ አውቃለሁ።
ቆንጆ ልብስ ጫማ ከቀየርክ አውቃለሁ ምቀኛ ነህ። ኦርቶዶክሳውያን ወይ ድንግል ማርያም እችን አደረገችልህ ተመስገን ነው የሚልህ አባቴ። እንኳን አበዛ ገብርኤል እንኳን አበዛ ነው የሚልህ ብራዘር፣ በየዋህነት እንኳን ማለት ነው። ጌታ ምስክሬ ማለት ነው። የእውነት ና ተበጣጠስን እኮ እኔ እኮ ይሄን እኮ የመረረኝ ይሄን የመረረኝ አየህ፣ ቤተክርስቲያኒት ውስጥ ያሉ ጣዖቶች ነው የመረሩኝ። እዚህ ጴንጤ ቸርች ላይ ግለሰብ ነው ጣዖት። ጌታ በሚያውቀው እግዚአብሔር ምስክሬ፣ ለዚህ ሰውዬ ካላስቃበጣችሁ አታገለግሉም። የእውነት ነው የምልህ አታገለግልም። ይኸውልህ ኦርቶዶክስ ተዋሕዶ አገልግሎት ላይ ለመድረስ አውደ ምሕረት ላይ ለመቆም አየህ ሂደት አለው። ዘላ አትቆምም። የጳጳሱ ዘመር ስለሆንክ አትቆምም ነው እኮ የምልህ። አስረግጬ ነው የምነግርህ። የጳጳሱ ዘመር ስለሆንክ መርጌታ ዋጎት ስለሆነ አትቆምም። ሂደት አለው። ከሰንበት ትምህርት ቤት ትማራለህ። ተምረህ ነው የምትወጣው። ከሰንበት ትምህርት ቤት ጀምሮ ተምረህ ዋጋ ከፍለህ ሁሉን ነገር ጨርሰህ ነው የምትወጣው። ዝም ብሎ አልጋ በአልጋ የለም። ነገር ግን ቤተክርስቲያኒቷ ውስጥ ያለውን ኢየሱስ ክርስቶስን የምትከተለውን ራስ ያደረገችውን ኢየሱስ ክርስቶስን ብዙዎችን ለማዳን ገባ መመስከር ትችላለህ። አየህ ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ ያለውን ቤተክርስቲያኒቷ ኦቶሪቲ ትሰጣለች ለአንተ። የአብነት ትምህርት ቤት አለ፣ ያ ትሰጣለች። ገባ አሁን አንተ ና ወደዚህ መዳንን አለ የምፈልገው እዛ ተባጠሱልህ፣ በገንዘብ ተባጠሱ። ከአንተ ገንዘብ ይቀበሉና ቤት ይገዛሉ። ከአንተ ገንዘብ ይቀበሉና ጂ+3 ይገዛሉ። አባቴ ምንም የሌለው ሰውዬ ገንዘብ ይቀበልና ጂ+3 አንተ በቤት ኪራይ ትሰቃያለህ። ና ወደዚህ ቤተክርስቲያን ና ዘይት ወደማትሰጠው ቤተክርስቲያን ና ገስታውስ ወደ ሌላት ገዳም ወዳላት ገዳም ስገባ ለገዳሙ አከፍልም። ብራዘር ለመጸለይ ገዳም ስገባ አከፍልም። ያውን እኮ ጴንጤ ጋርም እኮ መጥቷል እኮ ገስታውስ ብሎ መጥቷል እኮ። ችግሩ ገንዘብ ይቀበላሉ እንጂ ወገኖቼ። ትንሽ እንግዲህ አሁን እንደው የዛ ጋር ያለውን ድራማ በጣም ገርሞኝ ነው። ድራማው በጣም ገርሞኝ ነው እና ኢየሱስ ክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብላ የምታምን ሰዎች በክርስቶስ ኢየሱስ በማመን አምነው ደግሞ ምስጢራትን በመፈጸም ፈጽመው ደግሞ ያመኑትን እምነት በስራ በመግለጽ የምታምንበት ቤተክርስቲያን ውስጥ ነው መጠራችሁ ምጋበዛችሁ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ የጌቶች ጌታ ነው የምትል ቤተክርስቲያን ውስጥ ነው ኑ ምላችሁ ኢንቫይት ማድረጋችሁ። አዎ ገባ። ኦርቶዶክስን ነካ ስታደርጋት የኢየሱስ ክርስቶስን ነገር ነው መስነገር። ብራዘር ማንንም ከኢየሱስ ክርስቶስ እኩል አድርጋ አንድ ቀን አስተምራ አታውቅም። አንድ ቀን እንደ ኢየሱስ ክርስቶስ አዳኝ እኩል የሆነ አዳኝ አለ ብላ አንድ ቀን አስተምራ አታውቅም። ይኸው እኔም ማምነውን ነው እዛ ያገኘሁት። ምን ላድርግ? እሺ አዎ አየህ፣ እነ ኤርሚያስ አበበ የሚሰሩት በገንዘብ ነው። ይሄ እኮ ግልጽ እኮ ነው። እነ ኤርሚያስ አበበ የሚሰሩት በገንዘብ ነው። ለዚህ እኮ ነው በገንዘብ እኮ ነው እኔ ስሰራ፣ አየህ፣ ስለ እውነት ስሰራ ገንዘብ ተከፍሎት ነው። ገንዘብ ነው የከፈለው። ሃይማኖተኞች የዋሆች ናቸው። ፕራናና ትናንትና እንዳልክ ሲናገር ሰምተሃል ሲናገር። አሁን አንተ ተባረክ ብትባለው ራስ ኤርሚያስ አበበ ትሆናለህ። ራስ ኤርሚያስ አበበ ትሆናለህ። ራስ ማለት ነው። ገባ? ራስ ኤርሚያስ አበበ ትሆናለህ። እኔ ብራዘር እውነት ገብቶኝ ነው። ይህንን ኦርቶዶክስ የማታስተምር ከሆነ ይኸው ያውግዙኝ እስቲ። ከዛ በኋላ ነው እኔ ደግሞ ስለ ወንጌል ከኦርቶዶክስ ጋር ፋይት የማደርገው። ይሄ የምናገረውን እየተቀበሉኝ ነው። ምን ላድርግ? ይሄ ደግሞ መጽሐፍ ቅዱሳዊ ሀሳብ ነው። ምን ላድርግ ወንድሜ? መጽሐፍ ቅዱሳዊ ሀሳብ በኢየሱስ ስም